ታዋቂዋ ቲክቶከር እና ታዋቂው ቲክቶከር ከባድ የመኪና አደጋ ደረሰባቸው። ጃኒ የመኪና አደጋ ደርሶባታል። አዶናይ ለምንድነው ምላሽ የሚሰጠው? እባክህ ንገረው አድርሰው እያላችሁ በውስጥም ላይቭም ስገባ ኮሜንት ላይም እየመጣችሁ እየነገራችሁ ነው። በቅርቡም ኢትዮሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ። ገዛ ጓደኛው ተገርቶ ንብረቱንና ሀብቱን ተዘርፎ አእምሮን እስኪያስተው ድረስ አልቅሶ ለኢትዮጵያ ሕዝብ አቤት ሲል የነበሩት እኛ አባትን ታስታውሳላችሁ። ጩኸታቸው ዛሬ ፍሬ አፍርቷል። አሁን በደረሰኝ የፍርድ ቤት መረጃ መሰረት ፍትህ መምጣት ጀምሯል። ሰላም ጤና ይስጥልኝ ጋይስ፣ እንደምን አመሻችሁ? እኔ እግዚአብሔር ይመስገን ደህና ነኝ። እንግዲህ እንደተለመደው አዳዲስና ወቅታዊ መነጋገሪያ ጉዳዮችን ይዤላችሁ መጥቻለሁኝ። እንግዲህ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ በማድረግ እንድትጀምሩ በትህትና እጠይቃችኋለሁኝ ማለት ነው። እንግዲህ ዛሬ አስደንጋጭ ዜና ተሰምቷል። ነገር ግን ይህንን ጉዳት ምን ያህል እንደደረሰባቸው እንግዲህ መረጃ ይዤ መጥቻለሁኝ። ምናልባት መኪና ውስጥ አዶናይም ነበር የሚሉ አንዳንድ መረጃዎች አሉ። እነሱም ጠቅልዬ እንግዲህ በስተመጨረሻ ወይም ከዚህ በኋላ ነግራችኋለሁኝ ማለት ነው። አብራችሁ እስከ መጨረሻ እንድትቆዩ ሰብስክራይብም እንድታደርጉ በትህትና እጠይቃችኋለሁኝ ማለት ነው። ወደ ቀዳሚ ቪዲዮ ላሸጋግራችሁና ተመልሼ እመጣለሁኝ። መልካም ቆይታ። እውነት ትዘገያለች እንጂ ተደብቃ አትቀርም። በገዛ ጓደኛው ተገርቶ ንብረቱንና ሀብቱን ተዘርፎ አእምሮን እስኪያስተው ድረስ አልቅሶ ለኢትዮጵያ ሕዝብ አቤት ሲል የነበሩት እኛ አባትን ታስታውሳላችሁ። ጩኸታቸው ዛሬ ፍሬ አፍርቷል። አሁን በደረሰኝ የፍርድ ቤት መረጃ መሰረት ፍትህ መምጣት ጀምሯል። ፍርድ ቤቱ በተከሳሹ ስም ያሉ የባንክ ሂሳቦች በሙሉ እንዳይንቀሳቀሱ በጊዜያዊነት አግዷል። በባህር ዳር ከተማ የሚገኘው የድርጅቱም ንብረት በአስቸኳይ ግምቶች ተሰርቶ ለፍርድ ቤት እንዲቀርብም ታዟል። የሂሳብ አጣሪውም እስካሁን የሰራውን ስራ ቀሪ ስራዎችንም በዝርዝር እንዲያቀርብ ትዕዛዝም ተሰጥቷል። ይህ ማለት ያ የተጭበረበረው ሀብት ወደ ባለቤቱ ለመመለስ ትልቅ እርምጃ ተራምዷል ማለት ነው። የሰው እንባ ከንቱ ሆኖ አይቀርም። ለወንድማችን ፍትህ መምጣት መጀመሩ ትልቅ የምስራች ነው። ጋይስ አቶ በላይነህ እንግዲህ ባለሀብት ትልቅ ባለሀብት ነበሩ። ከብዙ ዓመታት በፊት እንግዲህ በጓደኛቸው ተታለው እንግዲህ የራሳቸውን ሀብት በሌላ ሰው ተቀይሮባቸው እንግዲህ ብዙ ዓመታትን ሲለፉ ነበር። እኛ አባት ማለት ነው እንግዲህ የምታስታውሷቸው ይመስለኛል። እና እንግዲህ አሁን ዛሬ የተሰማው ዜና እጅግ በጣም መነጋገሪያና ደስ የሚል ዜና ነበረ። እንግዲህ እነዛ እኚህ አባትን ያታለሏቸውን ሰዎች እንግዲህ አካውንታቸው እንዳይንቀሳቀስ ተደርጓል ማለት ነው። ይሄ ነገር እጅግ በጣም ደስ የሚልና አንድ እርምጃ ወደፊት ተስፋ የሚሰጥ ነገር መሆኑን እንግዲህ እጅግ በጣም የሚያስደስት ነገር ነው። ምናልባት እኚህ አባት ማታውቋቸው ከሆነ አንድ ቪዲዮ አለ የሳቸውን ላሳያችሁና ወደ ቀጣይ ቪዲዮ አሻገራለሁ ማለት ነው። እኔ በበኩሌ በጣም እጅግ በጣም ደስ ብሎኛል። በጣም አሳዛኝ ታሪክ ነው ያላቸው። ምናልባት ሶሻል ሚዲያው ላይ ሄዳችሁ ማየት ይችላላችሁ የሳቸውን ታሪክ ማለት ነው ጋይስ። እኔ ሀብት አጥቼ፣ እኔ ጤና አጥቼ፣ እኔ ንብረቴን አጥቼ፣ እኔ የምበለው አጥቼ፣ እኔ ችግር ላይ ወድቄ ቀሪ እድሜን ምኖርበት እድሜ ስጡ። የመንግስትና ህዝብ እድሜ ይስጠኝ። ራሴ ብቻ ሳይሆን ለሀገር የሚጠቅም ስራ ለመስራት ሁለት ግዙፍ ኢንቨስትመንቶች ፈጥሬ ነበረ። የውጭ ባለሀብቶችን ስቤ አምጥቼ ነበር። በተመዘገበ ካይሮና ኢትዮጵያ በተመዘገበ ከግብጾች ጋር $10 ሚሊዮን የኛ ድርሻ $2.5 ሚሊዮን የዳይናሚክ በአሁኑ ሰዓት $50 ሚሊዮን የተመዘገበ ኤልሲኦዲ ኬብል ኢትዮጵያ የተባለ በአይነቱ የመጀመሪያ የሆነ ሙሉ ፋብሪካ የኬብል ፋብሪካ በአይነቱ የመጀመሪያ የሆነ አስገንብቼ የውጭ ባለሀብቶችን አምጥቼ ስራ አስጀምሬ እያለሁ ነው። ይሄ ነገር 54 ዓመት ሆኖኛል። ቀሪ እድሜን ለመኖር እንደበቃ አድርጉኝ። እንኳን 17 ዓመት 17 ወር ከባድ ነው። 17 ዓመት ምንም ገቢ ምንጭ ሳይኖረኝ ከድርጅቶች ውጭ ሌላ ገቢ ምንጭ የለኝም። የሰው እጅ እያየው 17 ዓመት ፍትህን ለማረጋገጥ ታገልኩ። ስለዚህ ቀሪውን እድሜን በሰላም እግዚአብሔርን ይቅር በላይ ብዬ እንድኖር እርዱኝ፣ አግዙኝ፣ ድምፅ ሁኑ። ሰበር የቴዲ አፍሮን ግራፊክስ የሰራው ወጣት በፌዴራል ፖሊስ ተወሰደ። በቅርቡም ኢትዮሪካ የተሰኘው የሙዚቃ አልበሙን የለቀቀው ቴዲ አፍሮ ዙሪያ ያሉ ሰዎች ማሰር ቀጥሏል ተባለ። ከዚህ ቀደም ቃል አቀባዩና ምክትል ማናጀሩ እንደዚሁም የቅርብ ጓደኛው መታሰራቸው መዘገባቸው ይታወቃል። ከነሱ ጋር 7 ሰዎች ታስረው በአሁኑ ሰዓት ላይ
የጊዜ ቀጠሮ ጠይቆባቸው ይገኛል። በዛሬው ዕለት ለዘሀበሻ በደረሰው መረጃ መሰረት ደግሞ የቴዲ አፍሮ ዘፈኖችን ከበሮች በጠቅላላ ዲዛይን ያደረገው ግራፊክ ዲዛይነሩ ዳዊት ከጓደኞቹ ቤት ወስዷል። የቤተሰብ ምንጮች ለዘሀበሻ እንደገለጹት ከሆነ በትናንትናው ዕለት በዳዊት ቤት የፌዴራል ፖሊሶች ፍተሻ አድርገው የነበረ ሲሆን ሊያገኙት አልቻሉም። ሆኖም ግን በዛሬው ዕለት ከጓደኛው ቤት ይዘውት እንደሄዱ ምንጮቻችን ገልጸዋል። ከዚህ በተጨማሪም ለቴዲ አፍሮ ምክትል ማናጀር የሚላላክ ሞተረኛም ጭምር መታሰሩን ሰምተናል። ጥሩ ስራዎች ሰርቻለሁ። እንከን ሲያጡብኝ በሰለቸኝ ሲመጡ አንድ ትምህርት እንድትወስዱ ፈልጋለሁ። ባይዘው ይህ ነገር የምደጋግመው ተጎድቼ ምናምን አይደለም። ታውቃላችሁ ከዚህ በላይ ተሰድቤያለሁ። ይህ ለኔ ትንጥዬ ነገር ነች። ሰው አስደሳች መሆን አቁሙ። ኢትዮጵያ ውስጥ ሰው አስደሳች ከሆንክ አያልፍልህም። ቢዝነስ አይሳካ፣ ሶሻል ሚዲያ አይለወጥ፣ አንተ አትቀየር። እድሜ ልካችን እዛው ለዛው ጎረቤት ለጎረቤት እንደዚህ ምን ያደረገ ነው? ምን ጀመረ? ምን ሆነች ደግሞ? ምናምን God damn! I'm tired of your fucking culture, man. I'm tired of this shit. Wake up! Wake up! ለምን ኢንተርናሽናል ያልሆን ይመስላችኋል? እዚሁ ለዚሁ እየተያያዝን ነዋ። እዚሁ ለዚሁ የትም እንዳትሄድ ከኔ ውጪ ሳልሰራ እኔ ምን ያንተ እኩል መሆን አለብኝ? God damn! ወንድሜ አንተ በጣም ብዙ ነገር ገብቷል። ስለ አበሻ ስለ አገራችን ስነ ልቦና በጣም ገብቷል። ግን አንድ ነገር ማለት ፈልጋለሁ። በቀደም ከትናንትና ወዲያ አንድ ቪዲዮ ሰርቼ ነበር ስለ አንተ ስለ ኮመንቶቹ ማለት ነውና ሪሊ ኮመንት የሚሰጡ ሰዎች ልብ ብለህ ብታያቸው ሰለቸህን ምናምን የሚሉ ሰዎች ፕሮፋይል እንኳን የላቸውም፣ ማንነት የላቸውም። እነዚህ በጅምላ የሆኑ ሁሉ ሰፈር የሚጮሁ ናቸው። ሰው እኔ አንተን ለመምከር አይደለም፣ ግን አንድ ነገር ልልህ ፈልጋለሁ። ንስር ከፍ ብሎ ነው የሚበረው። አንተ እንደ ንስር የምትበር ልጅ ነህ። ስለ ጫጩቶች የሚጭሩትን እበትና ካካ ምናምን ዞር ብሎ ማየትም ተገቢ አይመስለኝም። ስለ አታይም አንተ ሰው ምንም ቢሉ ምንም ኪፕ ጎይንግ የውሻ ጩኸት መኪና ያስቆምም ሲል ሰማው ልበል የሀገራችን መሪ ኤኒዌይስ በቃ እየሰራ መሆኑ እየበለጥክ መሆኑ እየሄድክ የራቅክ መሆኑን ማወቅም አለብህ። በዚህ ነው እና ደዌ ህዝባችንን እንትን ያለበት ወይ ሶፋኒ ተመችቶኛል እሱ ፓርት። አበሻ ምቀኛ ብቻ ሳይሆን ቡዳ ኪፕ ጎይንግ በመሄድ ብቻ ነው የምታሳየው። እንዲህ አይነቱ ምቀኛ ይሄ ሰለቸኝ መታነቅ ይችላል። ሰለቸኝ ምናምን በየማን ጠራው በየቪዲዮ እየመጣ አሁን ሰለቸኝ ምናምን የሚል ሰው ገመድ ግዛለት። ማንም የጠራው የለምና ልንገር፣ ማጆሪቲው ግን ይሄ መልካም ስራህን የሚያደንቀው እኔን ጨምሮ ነፍነን። ስለዚህ አንተ ኪፕ ጎይንግ ላይደርሱብህ ይምቀኛ ነው። ይሄ የአጋንንት ድምጽ ነው። አጋንንት ደግሞ ድምጽ የተለመደ ነው። እንኳን አንተ ተጽዕኖ የፈጠርከው አይደለም፣ እኛ ብንዘምርም ብንዘፍንም ብናወራም መጥቶ የሚጮሁ አሉ። እኛንም እንኳን ከእውቅና ካገኙት እኩል ማለት ነውና እንዳልኩ ነው። ንስር ከፍታዋ እየጨመረ ነው የሚሄደው፣ ዝቅ አትልም። ንስር ከፍ እያለች ነው ኃይሏን የምታድሰው። ስለዚህ እንደ ንስር ብረር፣ ከፍ 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 ከጫጩት ጋራ ወርዶ ካካሄ ምናምን ትላትል ነው የጫጩት ምግብ። ይሄ ሰፈር ውስጥ አለ አይደለ እበት ዲግ አድርገው ምናምን ትል ነው የሚበላው ጫጩት እንደዛ። ስለዚህ ዶንት ጊቭ አፕ አትያቸው። እንደውም ይሄንን መልስ ራሱ እንዳየን ብለው እንዳይደሰቱ ሌላ ጊዜ ከቁጥር እንዳትቆጥራቸው ልል እፈልጋለሁ። የምር እኔም ኖትስ አድርጋለሁ። ግን ስም እንኳን የላቸውም። ስም አልባ ማንነት አልባ ናቸው። እነዚህ ደግሞ የሁሉ ቤት እንኳን ተጽዕኖ ፈጣሪ ሆነ አይደለም በእያንዳንዳችን ቤት እንደ ቁራ ሲያንቋርሩ ይውላሉ። የሆነ ሎ ሰልፍ ስቲም ያላቸው ሰዎች አሉ። እና ደስ የሚለው የኛን ሀገር ስነ ልቦና በደንብ በልተዋል። ምቀኛና ካሮት ወደ ውስጥ ነው የሚያድገው። ኪፕ ጎይንግ ማይ ብራዘር።
አዶናይ ሁላችሁም ማለት ነው። አዶናይ ለምንድን ነው ምላሽ የሚሰጠው? እባክህ ንገረው አድርሰው እያላችሁ በውስጥም ላይቭም ስገባ ኮሜንት ላይም እየመጣችሁ እየነገራችሁ ነው። ኦፍ ኮርስ አዶናይ ለነዚህ ሰዎች ምላሽ መስጠት የለበትም። ምክንያቱም አዶናይ አንድ ነገር እንድታውቅ የምፈልገው ደጋፊዎችህ እኛ ነን። እኔና እኔ መሳይና እኛ ነው ደጋፊዎች። ምክንያቱም ያኔ አይደለም እንደነዚህ ተራ 20 ፎሎወርስ ይዘው አንተ ላይ ኮሜንት የሚያደርጉት ይቅሩና ያኔ በእውቀት ደረጃ በፕሮፌሰር ደረጃ አንተ ስትተች እኛ ባለችን በትንሿ እውቀት እንዲሁም ደግሞ እውቀትም ሳይኖርን በድፍረት ስንቃወማቸው ዛሬ ላይ መጥተው አንተን አመስግነዋል። ቴንክ ዩ አዶናይ ተብለዋል። ዩ ኖ ዋት አይደለም ለነዚህ ለተራ ኢምንት ለሆኑ ሰዎች ይቅርና ማለት እኛንን ትክክለኛ ደጋፊዎች ትናንት ሲጽፉ የነበሩ ዛሬ ደግሞ ሲጽፉ አንተ አልጋ ባልጋ በሆነ መንገድ አይደለም እዚህ የደረስከው። ተተችተ ተሰድበ ያንን ሁሉ አልፈ ዛሬ አይደለም አንተ ፔጅ ላይ መጥተው ኔጋቲቭ ኮሜንት ስለተጻፈ ለዛ አንተ የሆነ ለነሱ ምላሽ መስጠት ለነሱ ክሬዲት እየሰጣቸው እንደ ትሬንድ እንዲያደርጉት አደረካቸው። ዩ ኖ ዋት ሶ አንተ ምላሽ መስጠት የለብህም። ያንተ እውነተኛ ደጋፊዎች ያኔ አሁን ላይ በዚህ በቲክታክ ወርቅ የምናብረቀረቀው እንደ ዳይመንድ ሻይን የምናደርገው ፎር ፋሚሊ እስር ቤት ስትገባ በሚሚ ሀሳብ አመንጭነት ማለት ነው የአዶናይ ፋሚሊ ፎር እናድርግ ብለን ሁሉም ያንተ ደጋፊውን ከስሙ ፊት ለፊት ፎር አድርጎ ያ ካንተ ጎን መሆናችንን እስከ ዛሬ ድረስ ከፊት ለፊታችን ፎር እስካለ ድረስ ሁሌም ካንተ ጎን መሆናችንን እንድታውቅልን እንፈልጋለን። እንወዳለን፣ ሰፖርት እናደርጋለን በቻልነው እስከ መጨረሻው ድረስ። ይሄንን እንታቅ ጥሬን አስተላልፍልሃለሁ። አላየም እንዴ ስትመሰክር ሊሆነ ሴት ራሴን ላጠፋ ነበር የኔ ቆንጆ ያልካችን ሴት ስትመክራት መድኃኒዓለምን አመሰገነች ፈጣሪዋን። አዶናይ ሆይ አመሰግናለሁ ራሴን ላጠፋ ነበር ብላ ምላ ተገዝታ ሐቅህን እውነትህን አወጣች። አንድ ነፍስ እንኳን ታድጋ ራሷን ሲጥል ታረግ። ዩ ኖ ዋት አንተ ያሰው ነህ። ዛሬ ላይ አንተ ላይ መጥተው ኮሜንት የሚርመጠመጡ የራሳቸው 1000 ተከታይ እንኳን የሌላቸው ሰዎች ላይ አንተ በዛ ልክ ምላሽ መስጠት ተገቢ አይደለም አሉ። ያንተ እውነተኛ ደጋፊዎች እኛ ነን። ፎር ፋሚሊ ፎሬቨር እንወዳለን። ቻው ሰላማችሁ ይብዛ። ከባድ የመኪና አደጋ ተብሎ ያ ትራፊኮች መዘገባቸው አይቀርም ብዬ አስባለሁ። ምክንያቱም መኪናው ከጥቅም ውጭ ነው። ላይ ብዙ አብልጦኛል ነው ብዙ አላመለጠሽም። የኔ ፍቅር ቤዚዬ ከባድ አደጋ ደረሰባቸው ቲክታከሮቹ። ከባድ አደጋ ማለት ለሊት ነው የደረሰባቸው። በእርግጥ እኔ ግን የገረመኝ ጋይስ አሁን እንደው ሞራ ካወራሁት ደግሞ ነገሩ ሊቀይሩብኛል እንጂ ኤኒዌይስ የራሳቸው ጉዳይ። ተረፉ። አዎ ተርፈዋል። እሱ ላይ ግን ከባድ አደጋ ነው። እሷም መጠነኛ አደጋ ደርሶባታል። ሰምተናል። እሰይ ሰምተሻል? እንኳን ሰማሽ። ለደህንነቴና ለህግ አግባብ ስንል ማንነታቸውን ሚዲያ ላይ ስማቸውን አንጠቅስም። እናንተ ግን ፈልጋችሁ መድረስ ትችላላችሁ። አንዳንድ ሰዎች በቦታው የነበሩ ሰዎች ቪዲዮ ቀርጿቸዋል እነማን እንደነበሩ። አረ ሌላም ዘፋኝ አደጋ ልታይ ማለት መጨረሻ ይሄ ነው። መድኃኒዓለም መጨረሻችንን ያሳምረው። ጋይስ ምናልባት በተፈጠረው ነገር ግር ብሏችሁ ሊሆን ይችላልና ኮንፈርምድ መረጃ ልሰጣችሁ ነው። እኔም በውስጥ መስመር አንዳንድ ሰዎች ጋር ልኬ ነበርና ሶፊም የተጣራ መረጃ ኮንክሪት የሆነ መረጃ አግኝታለች። ላይቭ ነበረች ግን ላይቭዋ ተቋርጧል። ጃኒ የመኪና አደጋ ደርሶባታል። ባጭሩ ነው የምነግራችሁ። ጃኒ የመኪና አደጋ ደርሶባታል። በጣም አሁን ደህና ናት። እሷ ከሷ ጋር የነበረው አዶናይ ሳይሆን የአዶናይ ወንድም መቱሳላ የሚባለው የአዶናይ ወንድም ነው። እሱ ትንሽ እግሩ ላይ ጉዳት ደርሶበታል። ጃኒ በጣም መጠነኛ ጉዳት ነው የደረሰባት። ምንም የዚህን ያክል ሆስፒታልም አልቆየችም። ቤቷ ነው የመጣችውና አዶናይ የለም እዛ መኪና ውስጥ አዶናይ አልነበረም። ማቱሳላና ጃኒ ናቸው የነበሩትና መኪናው ከሌላ መኪና ጋር ተጋጭቶ ሳይሆን ዛፍ ነው መኪናውን የመታው ወይም ግንድ ነገር ነው የመታውና ያለው ሁኔታ ያ ነው። ጃኒ ቤት ነው ያለችው። ከዛ የዘለለ ሌላ ነገር የለም። ምንም የተፈጠረ ነገር የለም። ያው ጉዳት አለ። ያው መኪና ሲጋጭ ያው የተጋጨ ነው ያለ ነው። እኛም እኮ በተደጋጋሚና መኪና ሲጋጭ ጉዳቶች ይኖራሉ። ጉዳቶቹ ደግሞ እዚህን ያክል የከፋ ጉዳት
አይደለም። ጃኒ ላይ ስፔሻሊ የደረሰው ማቱሳላ እግሩን ተቆርጧል ያለው መረጃ ይሄ ነው። አዶናይ የለም፣ አዶናይ እዛ መኪና ውስጥ የለም። ለዚህ ጃኒዬ በጣም እንወድሻለን። በቃ ቀላሉን ያደርግልሻል፣ ሁሉ ነገር ይስተካከላል፣ ወደ ስራሽ ትመለሻለሽ። አንቺ ጠንካራ ልጅ፣ በጸሎት እናስብሻለን። ታንክ ዩ ቬሪ ማች። ሌላ ምንም የተፈጠረ ነገር የለም። አትወዥና ባበሩ ልላችሁ ነው የመጣሁት። ታንክ ዩ ጋይስ። ይህንን ቪዲዮ እንግዲህ ከናንተ ጋር ነው እየተመለከትኩት ያለሁት። ምናልባት የሊያሾ የተናገረችው ምናልባት 2 ሰዎች ብላ ነበር። አንደኛው አዶናይ ይሆናል ብዬ ገምቼ ነበረ። ነገር ግን አይደለም። ዞሮ ዞሮ የሰው ህይወት ስለሆነ የሰው ጉዳት ስለሆነ እጅግ በጣም ያስደነግጣል። እና እንግዲህ ጃኒ ደግሞ ቤቷን እንደተመለሰች ተናግሯል። ምናልባት ጃኒ ደህና ከሆነች ራሷ መጣ የምትናገር ይሆናል። እንግዲህ ያሉበትን ሁኔታ እኛ ስለማናቅና እንግዲህ እርግጠኛ ለመሆን ባትችሉም ነገር ግን የወንድማችን ዜዶ ጉዳይ ትክክለኛና እንግዲህ የተሻለ መረጃ ነው ብዬ ነው እንግዲህ የዜዶ ቪዲዮ ይዤላችሁ የመጣሁት ማለት ነው ጋይስ። እንግዲህ ይሄ ይመስላል ማለት ነው መረጃ። እጅግ በጣም አጋነው ሲናገሩ የነበሩ ሰዎች እንግዲህ ልክ አይደለም። ለመረጋጋት ያህል ነው ይሄንን ቪዲዮ ይዤላችሁ የመጣሁት ማለት ነው። እንግዲህ ጨርሶ ይማራችሁ እያላችሁ ኮሜንት መጻፍ ትችላላችሁ ጋይስ። እኔ የነበረኝ ቆይታ ይሄንን ይመስላል። አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክ አድርጉ። ሐሳብ ካላችሁ ደግሞ እንግዲህ ኮሜንት ላይ መጻፍ ትችላላችሁ። ሰላም